መጽሐፈ ምሳሌ ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም በአንተ ዘንድ ሸሽግ። ትእዛዜን ጠብቅ በሕይወትም ትኖራለህ፣ ሕጌንም እንደ ዓይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እኅቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅህ ዘንድ ቃልዋን ካለዘበች ከሌላይቱ ሴት። በቤቴ መስኮት ሆኜ ወደ አደባባይ ተመለከትሁ፣ ከአላዋቂዎች መካከል አስተዋልሁ፣ ከጐበዛዝትም መካከል ብላቴናውን አእምሮ ጐድሎት አየሁ። በአደባባይ ሲሄድ በቤትዋ አቅራቢያ ሲያልፍ የቤትዋን መንገድ ይዞ ወደ እርስዋ አቀና። ማታ ሲመሽ ውድቀትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች ሁከተኛና አባያ ናት። እግሮችዋም በቤትዋ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ መሥዋዕትንና የደኅንነትን ቁርባንን ማቅረብ ነበረብኝ፣ ዛሬ ስእለቴን ፈጸምሁ። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቼሃለሁም። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብጽንም ሽመልመሌ ለሐፍ። በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። ና እስኪነጋ ድረስ በፍቅር እንርካ፣ በተወደደ መተቃቀፍም ደስ ይበለን። ባለቤቴ በቤት የለምና ወደ ሩቅ መንገድ ሄዶአልና፣ በእጁም የብር ከረጢት ወስዶአል። ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጐተጕተዋለች። እርሱ እንዲህ ስቶ ይከተላታል። በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኵል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። መጽሐፈ ምሳሌ ምዕራፍ 8 በውኑ ጥበብ አትጮኽምን? ማስተዋልስ ድምፅዋን አትሰጥምን? በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። በበሩ አጠገብ በከተማይቱም መግቢያ በደጁ መግቢያ ትጮኻለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ እውቀትንም ካገኟት ሰዎች ጋር የተስማሙ ናቸው። ተግሣጼን እንጂ ብርን አትቀበሉ፣ ከምዝምዝ ወርቅ ይልቅ እውቀትን ተቀበሉ። ጥበብ ከቀይ ዕንቍ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። እግዚአብሔርን መፍራት ክፋትን ይጠላል። ትዕቢትንና እብሪትን ክፉንም መንገድ ጠማማውንም አፍ እጠላለሁ። ምክርና መልካም ጥበቤ እኔ ነው፣ ማስተዋል እኔ ነኝ፣ ብርታትም አለኝ። ነገሥታት በእኔ ይነግሣሉ፣ ሹማምቶችም የቀናውን ነገር ይደነግጋሉ። አለቆች በእኔ ያዝዛሉ፣ ክቡራንና የምድር ፈራጆችም ሁሉ። እኔ የሚወድዱኝን እወድዳለሁ፣ ተግተው የሚሹኝም ያገኙኛል። ብልጥግናና ክብር በእኔ ዘንድ ነው፣ ብዙ ሀብትና ጽድቅም። ፍሬዬም ከምዝምዝ ወርቅ ይሻላል፣ ቡቃያዬም ከተመረጠች ብር። እኔ በጽድቅ መንገድ እሄዳለሁ፣ በፍርድም ጎዳና መካከል። ለሚወድዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውንም እሞላ ዘንድ። እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ሥራው መጀመሪያ። ከጥንቱ ከዘላለም ጀምሮ ተሾምሁ፣ ምድር ከመፈጠሯ አስቀድሞ። ቀላያት ገና ሳይኖሩ እኔ ተወለድሁ፣ የውኃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሠረቱ፣ ከኮረብቶች በፊት እኔ ተወለድሁ። ምድሪቱንና ሜዳውንም ገና ሳይፈጥር፣ የመጀመሪያውንም የዓለም አፈር
ሰማዮችን በዘረጋ ጊዜ አብሬ ነበርሁ። በቀላያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላይን ምንጮች ባጸና ጊዜ፣ ለባሕርም ዳርቻን በወሰነ ጊዜ፣ ውኃ ከትእዛዙ እንዳያልፍ የምድርን መሠረት በመሠረተ ጊዜ፣ የዚያን ጊዜ እኔ በእርሱ ዘንድ ዋና ሠራተኛ ነበርሁ። ዕለት ዕለት ደስ አሰኘው ነበርሁ፣ በፊቱም ሁልጊዜ ደስ ይለኝ ነበርሁ። ደስታዬም በምድሩ ተድላዬም በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉኖች ናቸው። ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉትም። የሚሰማኝ ሰው ምስጉን ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጁንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔርም ሞገስን ያገኛልና። እኔን ያጣ ግን ራሱን ይጐዳል። የሚጠሉኝ ሁሉ ሞትን ይወድዳሉ።